ሰላም ጤና ይስጥልን እንደምን አላችሁ እንደምን አደራችሁ እንደምን ዋላችሁ ሁላችሁንም ባላችሁበት አካባቢና ቦታ ስፍራ ሰላሙን ጤናን እንመኝላችኋለን። የቻናላችን ቤተሰብ ያሉናችሁ ባክዎን ሰብስክራይብ ላይክ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ እየጋበዝናችሁ ለዛሬ ያዝናቸውን ፕሮግራሞች ከወዲሁ እንነግራችኋለን። እስከ መጨረሻው ከኛ ጋር እንድትቆዩ እየጋበዝናችሁ አሁን ያሉንን ፕሮግራሞች እስቲ እንንገራችሁ። የኢትዮጵያ መንግስት እያደረገ ያለው የወታደራዊ ስምምነት ትብብር ከተለያዩ አገሮች ጋር በማድረግ ላይ ተጠምደዋል። በቅርብ ጊዜያቶች የተደረጉ ወታደራዊ ግንኙነቶች ከተለያዩ አፍሪካ ሀገሮችና ሌሎች ሀገሮች ጋር እያደረጉ በሚገኙበት ሁኔታ ላይ ተስተውለዋል። ታዲያ ይሄ የእውነት የአፍሪካ ቀጠና አካባቢ የሚገኙትን ምስራቅ ቀጠና አካባቢ የሚገኙትን አገሮች አካባቢ ላይ ሰላምን ለማምጣት ወይስ በቀጠናው ያለውን ሰላም ማረጋጋት ማምጣት አሊያ ደግሞ ቀጠናውን ለማተራመስ ነው እቅዳቸው ምንድነው የሚሉ ፕሮግራሞችንም እንነግራችኋለን። በሌላ በኩል ደግሞ በኢትዮጵያ በጀነራል ብርሃኑ ጁላ የሚመራው የልኡካን ቡድን የመሳሪያ ግዢ ላይ ተጠምደዋል። የተለያዩ ሀገሮች እየሄዱ መሳሪያ ከጥይት እስከ ትላልቅ መሳሪያዎችን በግዢ ላይ ይገኛሉ። ታዲያ ይሄ የሚደረገው ለየትኛው ዝግጅት ነው? ኢትዮጵያ ስጋት አለባት ወይ? በአፍሪካ ቀንድ አካባቢ ካሉ ሀገሮች ጋር ከየትኛው ሀገር ጋር ነው ስጋት ያለባት የሚሉትንም በአንድነት አጠናክረን እንነግራችኋለን። ውድ አድማጭ ተከታታዮቻችን እስከ መጨረሻ እንድትከታተሉን እንጋብዞታለን። እስከ መጨረሻው እንድትከታተሉና ሐሳብ አስተያየትም ካላችሁ እንድትሰጡን እያልን አሁን በቀጥታ ወደ ፕሮግራሙ እንመራችኋለን። ተመልሰን መተናል። እውነት በኢትዮጵያ መንግስት የሚደረገው የአሁኑ ሽርጉድ የአሁኑ ወታደራዊ ትብብርና በርካታ የመሳሪያ ግዢ ክንውኖች በተለያዩ አገሮች የሚደረጉት በኢታማጆር ሹም ብርሃኑ ጁላ የሚመራው የልኡካን ቡድን እንዲሁም በአኢሻ መሐመድ ሙሳ የሚመራው የልኡካን ቡድኖች የተለያዩ አገሮችን እየጎበኙ ይገኛሉ። እነዚህ የልኡካን ቡድኖች መጀመሪያ እስቲ እነማን ናቸው? በኢትዮጵያ ሰብአዊ መብት ላይ እየተረጋገጡና ኢትዮጵያን ለማትወጣው ዕዳ ለመክተት ከአብይ አህመድ ጋር ሹርጉድ የሚሉት እነዚህ ዴሊጌሽን የተባሉት የልኡካን ቡድኖቹ የዲፌንስ ሚኒስቴር ዴሊጌሽን የሚባሉት የመከላከያ ሚኒስቴር ልኡካን ቡድን እነማን ናቸው? ጀነራል አበባው ታደሰ፣ ሌተናል ጀነራል ይርማ መርዳሳ፣ የመከላከያ ሚኒስቴር አኢሻ መሐመድ፣ የጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ፣ ምክትል ጀነራል ኢታማጆር ሹም አበባው ታደሰ፣ የአየር ኃይል አዛዥ ይልማ መርዳሳ እንዲሁም ምክትላቸው ክንዱ ገዙ የተባሉ ሰዎች ናቸው። ኢትዮጵያ በተለያዩ ፊልዶች የመረጠቻቸውና በተለያዩ ሀገሮች ውስጥ ጉብኝት እያደረጉ የመከላከያ ሰራዊቱን ለማጠናከር በመከላከያ ኃይል ፈርጠም ያለ ጉልበት እንዲያገኙ እያደረጉ ያሉ እነዚህ ተዋናዮች ናቸው። ከኢትዮጵያ መንግስት ጋር በትብብር የአየር የድሮኖች የሰው አልባ ድሮኖች ግዢ፣ ከተለያዩ ሀገሮች የመሳሪያ ግዢ እንዲሁም ከተለያዩ አገሮች ጋር ወታደራዊ ትብብር እየጠየቁና ለአብይ አህመድ የስልጣን ማራዘሚያ እየሆኑ ያሉት እነዚህ ናቸው። አሁን በቅርብ ጊዜ በአኢሻ መሐመድ የሚመራው የልኡካን ቡድን በዚህ በ2025 ጃንዋሪ አካባቢ ላይ ከዚህ ቀደም ሽርክና ከነበራቸው ሶማሊያ ጋር ሽርክና ካልነበራቸውና የሻከረው ግንኙነታችን ለማጠንከርና ከዚህ ቀደም በትግራይ ላይ በተደረገው ጦርነት የሶማሊያ መንግስት የራሱን ወታደር ለኢትዮጵያ ትብብር አድርጎ እንዳደረገ እናውቃለን። ያንን ትብብር እያለ ኢትዮጵያ የሆነ ፋውል ሰርታለች። ከሶማሌላንድ ጋር ያልተገባ ማለት መፈራረሞችን ተፈራርማለች። ያ ምንድነው የተፈራረመችው? በወቅቱ ኢትዮጵያ የባህር በር የላትም፣ የባህር በር አልባ ነች፣ ላንድ ሎክድ ነች። ስለዚህ
ሶማሌላንድ ደግሞ ከዓለም አቀፉ ማህበረሰብ እውቅና ያልተሰጣት ሀገር ስለሆነች እውቅና በመስጠት በመተኮ ደግሞ ኢትዮጵያ የአየር ምንድነው የወደብ ቦታን እንድታገኝ የባህር በር እንድታገኝ ነበር ስምምነቱ። በዚህ ወቅት ላይ ትልቋ ሶማሊያ ተቆጣ ነበር። ኢትዮጵያና ሶማሊያ ታዲያ እስከ ቱርክ ድረስ ሁሉ ሁለቱን ለማግባባት ሄደው ነበር። እዛ ላይ ስምምነት አድርገዋል። ከዛ ኋላ ነው አሁን ኢትዮጵያ ቀጥታ ያደረገችውን ፋውል የነካችውን ጉዳይ ለማስተካከልና አሁን ደግሞ በቀጠናው የመረጋጋት ለማምጣት በሚል ሐሳብ ነው ወደ ሶማሊያ ልኡካን ቡድን የተጓዘው። እነማን ናቸው ልኡካን ቡድኖቹ የተጓዙት? እና ወይዘሮ አይሻ መሐመድ ሙሳ የኢትዮጵያ የመከላከያ ሚኒስቴር ከ2024 ሜይ ጀምሮ ስልጣን ላይ ያሉት እሳቸው ናቸው። ለምንድን ነው የአሁኑ የሶማሊያ ጉብኝት የተፈለገው በሚለው ጉዳይ ላይ ከዚህ ቀደም በትግራይ ጦርነት ላይ የኢትዮጵያ መንግስትን ወታደራዊ ጉልበት ለመሆን የመከላከያ ሰራዊት ጎን በመቆም ኢትዮጵያን ለማገዝ የሶማሌ ወታደር ኮንትሪቢዩት ያደረገው ወታደራዊ ትብብር ነበር። አሁን ያ ትብብር እንዲቀጥል ነው የሚፈልጉት እነሱ። ነገር ግን ሶማሊያ ውስጧ ቆስሏል። ምንም እንኳን ኢትዮጵያ አሁን የሻከረው ግንኙነት በሁለቱ መካከል የነበረው በአንካራ ላይ ስምምነት ተደርጎ ዛሬ ላይ እልባት ቢያገኝ እንኳን ሶማሊያ ግን ያ ኢትዮጵያ ያደረገችው ከዚህ ቀደም ማንም የትኛውም አገር ያላደረገውና ድፍረት የተሞላበት ከአገሯ ላይ ተገንጥላ እኔ ሉዓላዊነቴን አከብራለሁ ብላ እውቅና ያልተሰጣት አገር ለዛች አገር ተመልሰው ማንም ያልደፈረውን የዓለም አቀፍ ማህበረሰብ እውቅና የነፈጓትን ያንን እሷ ምንድነው ያለችው? እውቅና እሰጥሻለሁ አንቺ ደግሞ ወደብ ተባበሪኝ በማለት ነው የኢትዮጵያ መንግስት የሶማሌላንድን መንግስት የጠየቀው። የሶማሌላንድ ደግሞ እውቅና የተነፈጋትና እሷም በጫፍ ላይ ያለች ያንን እውቅና የሚሰጣት አገር ለማግኘት ጫፍ ላይ ያለች አገር ስለሆነች ወዲያውኑ ተስማማችና ወደቡን ለመስጠት እንዲሁም በሁለቱ መካከል ያለውን ሽርክና ለማጧጣፍ ለማጎልበት ተብሎ ተስማሙና ተፈራረሙ። በዚህ ወቅት ላይ ትልቋ ሶማሊያ ሉዓላዊነቴን ኢትዮጵያ መንግስት ተዳፍሯል በሚል ሆዷ ቆስሏል። በዛ ምክንያት ነው የሻከረ ግንኙነት የነበራቸው። ያንን አሁን ግንኙነቱን ለማጠናከር ተብሎ ውስጡን ግን ሌላ ነገር ለመስራት ነው የኢትዮጵያ መንግስት በአይሻ መሐመድ የሚመራውን የልኡካን ቡድን ወደ ሶማሊያ ክልል የላከው በ2000 ጃንዋሪ 2015 አሁን ላይ በዚህ ባለቀው አመት ላይ ማለት ነው። እና የላኩት ለምንድን ነው አይሻ መሐመድ ወደዛ ሄደችው? እነሱ ግን ያሉት በይፋዊ የፌስቡክ ገጻቸውና ሌሎች ድረገጻቸው ላይ የተባለው ምንድነው ኢትዮጵያና ሶማሊያ የሻከረ ግንኙነታቸውን በአዲስ ሪኒው ለማደስ አንድ፣ ሁለት ደግሞ በቀጠናው ላሉ ችግሮች ወታደራዊ ትብብር ለማድረግ ነው የተባለው። ያ ወታደራዊ ትብብር የተባለው ኢትዮጵያ በአሁኑ ወቅት ላይ ወታደሮች ያስፈልጓታል። ወታደሮቿ ደካክመዋል። ወታደሮቿ ጦርነት ላይ ወደ ኋላ እየተመለሱ አሁን ከፋኖ ጋር እየተደረገ ባለው ሁኔታ ላይ ራሱ እና በርካቶች በዚህ በመሸሽና ከኢትዮጵያ መንግስት ጎን ቆመው ለመዋጋት ስለማይፈልጉ ከሌላ ሀገሮች ወታደራዊ ትብብሮችን የኢትዮጵያ መንግስት በአሁኑ ወቅት ላይ እየፈለገ ነው። ለዚህ ተብሎ ነው ወይዘሮ አይሻ መሐመድ ልክ ሶማሊያ ካሁን ቀደም እንዳረገችላቸው አሁንም የወታደራዊ ትብብር ከሶማሊያ ለማግኘት ሐሳብ አቅርበዋል። ነገር ግን ሶማሊያ ውስጧ ቆስሎ ስላለ ያ ምንም እንኳን በአንካራ ላይ ተስማምተው ሁለቱ አገሮች ሰላም ቢፈጥሩም ሶማሊያ ግን ማንም ያልደፈረውን ከዚህ ቀደም የዓለም አቀፉ ማህበረሰብ እውቅና ያልሰጣትን ሶማሌላንድ ኢትዮጵያ የሶማሊያን ሉዓላዊ ተዳፍራ ሄዳ እውቅና በመስጠቷ ማንም አገር ከዚህ ቀደም ያላደረገውን የዓለም አቀፉ ማህበረሰብ ራሱ እውቅና የነፈጋትን አገር ነው ተመልሰው አሁን ኢትዮጵያ ይህንን ድፍረት በማሳየቷ ያ ውስጧ ቆስሏል። ስለዚህ ወታደራዊ ትብብር ሊያደርጉላቸው እንደማይችሉ ግን
ከወዲሁ ነግሯቸዋል። ወታደራዊ ትብብር አናረግም፣ ነገር ግን በቀጠናው ላሉ ማንኛውም ትርምሶች አብረን እንቆማለን ተባብለዋል። ያ ምንድነው? በቀጠናው አንድ እንደ አልሸባብ ሌሎች ኢትዮጵያና ሶማሊያን የሚወሩ ኃይሎች ከመጡ በጋራ እንዋጋለን። ነገር ግን ከዚህ ቀደም እንዳደረግነው ለኢትዮጵያ መንግስት በትግራይ ወቅት ላይ እንዳደረግነው ኮንትሪቢዩት አናረግም፣ ወታደራዊ ኃይልም ኮንትሪቢዩት አናረግም ብሏቸዋል። በዛ ወይዘሮ አይሻ መሐመድ ከዛ በኋላ ሌላ ጉብኝት ወደ አላደረጉም፣ ወደ ሶማሊያ አላደረጉም። አንድ ይሄ ነው። ከሌላው ደግሞ በመረጃ የተደገፈ ከተለያዩ አገሮች ጋር አሁን ድረስ ኢትዮጵያ በ2025 መጨረሻ አካባቢ ላይ የተለያዩ አገሮችን በአይሻ መሐመድ የሚመራው የልኡካን ቡድንና በኢታማጆር ሹም ጀነራል ብርሃኑ ጁላ የሚመራው ልኡካን ቡድኖች በርካታ አገሮች ጉብኝት እያደረጉ ነው። በአንድ በኩል መሳሪያ ግዢ፣ በሌላ በኩል የኢትዮጵያ የአካባቢው የቀጠና አካባቢ ላይ ኢትዮጵያ የመረጋጋት ስጋት አለብኝ ብላ በሄደችበት ሀገር ልኡካን ቡድኖቿ ተነግሯቸው ኢትዮጵያ በቀጠናው የመረጋጋት ስጋት አለባት፣ ስለዚህ ከናንተ ጋር ወታደራዊ ትብብር ለማድረግ እንፈልጋለን በሚል ነው የተለያዩ አገሮችን እየጎበኙ ያሉት። የመጀመሪያው ጉብኝታቸው በቅርብ ጊዜ አሁን የተደረገው ከቋታር ጋር ነው። ዩናይትድ አረብ ኤሚሬት እንደምናውቀው የራሷን እገዛ በርካታ ጊዜ አድርጋለች። ዩናይትድ አረብ ኤሚሬት ዩኤኢ ማለት ነው። ዩናይትድ አረብ ኤሚሬት በርካታ ጊዜ በድሮን እገዛ፣ በመሳሪያ እገዛ የተለያዩ ነገሮችን አድርጋለች። የገንዘብ ድጋፍ ሁሉ አድርጋለች። ያም የተፈለገው በወቅቱ ዱባይ የምትፈልገው ከሳውዲ አረቢያ ጋር ያላቸው አለ። ሳውዲ አረቢያና ዱባይ መካከል የሆነ መፎካከር ነገር አለ። ሳውዲ አረቢያም የተለያዩ አካባቢዎችን፣ ድንበሮችን፣ ወደቦችን በመከራየትና የበላይነቷን ለማሳየት ትጥራለች። ከሷ ጋር ደግሞ ፉክክር ላይ ያለችዋ ደግሞ እቺ ዩናይትድ አረብ ኤሚሬት ወደቦችን ትፈልጋለች። በርካታ ወደቦችን ግንኙነት አድርጋ አልተሳካላትም። ያ ስላልተሳካላት አብይ አህመድ ቃል ገብተዋላቸዋል። ቃላቸው ምንድነው? እኔ አስገኝላችኋለሁ የባህር በሩን በባሌም በቦሌም እኔ አስገኝላችኋለሁ፣ ስለዚህ እኔም ብቻ አግዙኝ በሚል ጠቅላይ ሚኒስትር አብይ አህመድ ከዱባዩ መሪ ጋር ተስማሙ። ያ ስምምነት አሁን ድረስ አለ። ነገር ግን ኢትዮጵያ ያለችውን ቀነ ገደብ የሰጠችውን ከዚህ እስከዚህ ዓመት ውስጥ ያንን ወደብ አስገኝቼ አስረክባችኋለሁ ብላ ቃል በገባችበት መሰረት ማስረከብ አቅቷታል። ስለዚህ ማስረከብ ስላቃታት ዱባዮች በዩናይትድ አረብ ኤሚሬት በኩል ያለው ትንሽ እየሻከረ መጥቷል። ድሮ እንደሚያደርጉት ድጋፍና ድሮ እንደሚያደርጉት ትብብር አቁመዋል። ስለዚህ አሁን ደግሞ ሌሎች የአረብ ሀገሮች በመሄድ የኢትዮጵያ መንግስት በሁለትዮሽ የጋራ ስምምነት በሚል አሳቦ ቀጥታ ቋታር ነው ሄደው ቋታር ነው የተላኩት። እነዚህ በአይሻ መሐመድ የሚመራው ልኡካን ቡድን አይሻ መሐመድ ቋታር ስትሄድ ከቋታሩ መሪ ጋር ማነው ምክትል ጠቅላይ ሚኒስቴር ጋር ነው ግንኙነት ያደረገችው እና አይሻ መሐመድ ከቋታሩ መሪና ከእንትና ጋር ማነው የአገሪቱ የመከላከያ ዲፌንስ ሚኒስቴር ዋና ኃላፊ ከሱ ጋር ነበረ ግንኙነቱን ያደረገችው። እዛ ላይ ዶሃ ላይ ቁጭ ብለው በሁለቱ አገሮች መካከል ያለውን ወታደራዊ ግንኙነት ለማፈርጠም ኢትዮጵያ የምትፈልጋቸውን ነገሮች ከዩናይትድ አረብ ኤሚሬት የምታገኝበትን ሁኔታ ለመወያየት ነበር ወይዘሮ አይሻ መሐመድ የሄዱት። ከተወያዩት ነገሮች መካከል የመከላከያ ኃይላቸውን ያው እንደምታዩት የመከላከያ ኃይላቸውን ኢትዮጵያን ለማጠናከር ትፈልጋለች። ምክንያቱም ኢትዮጵያ በቀጠናው ያለው ሁኔታ አስፈርቶኛል፣ እያስፈራኝ ነው የሚገኘው። በቀጠናው ያሉ ስጋቶች አሉብኝ፣ ስጋት የደቀሉ ሁኔታዎች ነው ያሉብኝ። ስለዚህ ከዚህ ቀደምም ዶሃ ማነች ዩናይትድ አረብ ኤሚሬትም
በድሮኖችና በእንትን አግዛኛለች እናንተም አሁን በድሮኖች የቻላችሁትን በገንዘብና በእንትን አግዙኝ ወታደራዊ ጉልበቴን እኔ ፈርጠም አድርጌ በአካባቢው ሰላም መረጋጋት እየታየ ስላለ ያንን ራሴን ለመከላከል በሚችልበት ሁኔታ ላይ አግዙኝ ብለው ነው ወይዘሮ አይሻ መሐመድ ማለት ከቋታሩ መሪ ጋር ምክትል ጠቅላይ ሚኒስቴር ጋር ያው እንደምታዩት ሄደው እንትን የተወያዩት ማለት ነው። ከዛ ማለት ካሁን ቀደም ዩናይትድ አረብ ኤምሬት ባደረገችው ሁኔታ የዓለም መንግስት ተናዶ ነበር። የዓለም መንግስታት ዩናይትድ አረብ ኤምሬት ያደረገችው ነገር ትክክል አይደለም፣ ኢትዮጵያ ለውስጥ ችግሯ ክልሎችን ለመውጋት ወታደራዊ ትብብር የመከላከያ ሚኒስቴሩን ለማፈርጠም ድሮኖችን በገንዘብ ጥይቶችን ሌሎች መሳሪያዎችን አግዛለች። ያ እገዛ ደግሞ የማይገባና ፍጹም ከአንድ መንግስት የማይጠበቅ እገዛ ነው የተደረገላቸው ብሎ ያ ጭምጭምታ ስላለ የቋታሩ ምክትል ፕራይም ሚኒስቴሩም እኛ እናግዛቸዋለን በገንዘብም በሌሎች በምትፈልጉት ነገር ሁሉ ካጠገባችሁ ነን እና እኛ በመናግዛችሁ ነገር ላይ የምናግዛችሁ ገደብ አለው። የኛ መንግስት የሚያግዛችሁ ገደብ አለው፣ ግን ወታደራዊ ትብብር ማድረግ አንችልም። አንድ ሁለተኛ ድሮኖችን ልናግዛችሁ አንችልም። በቀጠናው መረጋጋት ቢኖርባችሁም ከየትኛው የቀጠና አገር ጋር ነው አሁን ወደ ጦርነት ለመግባት ያሰባችሁት ወይ ደግሞ እናንተን የሚያስፈራችሁ ብለው ተጠይቀዋል። ያ ደግሞ ከኤርትራ ጋር ያላቸው ሁኔታ ጥሩ እንዳልሆነና የኤርትራ መንግስት በኢትዮጵያ ላይ ትንኮሳ ሊያደርግ እንዳሰበ አድርገው ይነግሩታል ለዲፌንስ ሚኒስቴሩ ለቋታሩ ዲፌንስ ሚኒስቴር። ከዛ በኋላ እሺ እና እስቲ ሁኔታውን እንነግራችኋለን ተባሉ። ከተባሉ በኋላ ወይዘሮ አይሻ መሐመድ በትዊተር ገጻቸው ላይ ጽፈው ለቋታሩ ያው እንዳሉት የፌድሪ የመከላከያ ሚኒስቴር የሆኑት ኢንጂነር አይሻ መሐመድ የክብር ጥሪ አቅርበዋል። ስብሰባው የሁለትዮሽ ግንኙነቶችን የበለጠ ለማጠናከርና አዳዲስ የትብብር መንገዶችን ለማደስ ቁርጠኛ መሆኑን አረጋግጠዋል ብለው ነው በዚህ በትዊተር ገጻቸው ላይ የለጠፉት። ያ ምንድነው ወደ ኢትዮጵያ መጀመሪያ አይሻ መሐመድ ወደ ቋታር ሄደች። አሁን ደግሞ ወደ ኢትዮጵያ እንዲመጡ ጥሪ ያቀረቡ ማለት ነው። በሌላ በኩል ደግሞ ኢትዮጵያ ከብዙ አገሮች ጋር ከፍተኛ ወታደራዊ ትብብሮችን እያደረገች ትገኛለች። በተለይም ከኬንያ ጋር እንደ አውሮፓውያኑ አቆጣጠር በ2025 መጨረሻ ላይ በጋራ ልምምድ በስለላ መጋራት እና በድንበር ደህንነት ላይ ትልቅ የመከላከያ ትብብር ስምምነት የፈጸመች ሲሆን ዛምቢያ ደግሞ በታህሳስ 2025 ስልጠናን ለማዘመን ስምምነት ተፈራርማለች። ኢትዮጵያ ከሌሎች ሀገራት ጋርም ወታደራዊ ትስስር አላት። ይህም በቅርብ ጊዜ ከሞሮኮ ጋር የተፈራረመው የትብብር ስምምነቶችን ጨምሮ ከሩሲያ ጋር የኢኮኖሚ ወታደራዊ ግንኙነቶችን ለማጠናከር በክልላዊ መረጋጋትና የመከላከያ ኢንዱስትሪ ልማት ላይ በማተኮር ነው ተብሏል። እና ኢትዮጵያ አሁን በዚሁ በ2025 መገባደጃ ድረስ እስከ 2026 አሁን ነው የገባው እስከ መግባቱ ድረስ ከበርካታ አገሮች ጋር የወታደራዊ በጋራ ልምምድ ወይንም በጋራ የድንበር ደህንነት በሚል ሐሳብ ወታደራዊ ትብብሮችን ከተለያዩ አገሮች ጋር እያደረገች ትገኛለች። አንዷ ኬንያ ነች፣ ሌላዋ ደግሞ ዛምቢያ ነች፣ ሌላዋ ደግሞ ሞሮኮ ነች፣ ሌላዋ ደግሞ ሩሲያ ነች። ከነዚህ ሁሉ አገሮች ጋር ወታደራዊ ትብብሮችን ትፈልጋለች። ለምንድነው? ከኤርትራ ጋር ለሚደረገው ጦርነት ነው። ለምሳሌ ኬንያ ለአፍሪካ ቀንድ መረጋጋት ወሳኝ የሆነውን የጸረ ሽብርተኝነትን የሰላም መረጋጋት የጋራ ስልጣናና የድንበር ደህንነትን ለማጠናከር በሰፕቴምበር 2025 ተፈራርመዋል ከኬንያ ጋር አሁን በቅርብ ማለት ነው። ከዛምቢያ ጋር ደግሞ በታህሳስ 2025 የስልጣና የዘመናዊነትና የክልል የጸጥታ ጥረቶችን ለማሳደግ በአፍሪካ ቀንድና በደቡብ አፍሪካ መካከል ያለውን ግንኙነት ለማጠናከር ሰፊ ወታደራዊ ስምምነት ተፈራርማለች።
2 ሶስተኛው ሞሮኮ በሰኔ 2025 በወታደራዊ ትብብር ለማድረግ ተስማምተዋል። ይህም የአፍሪካ የመከላከያ ተሳትፎን የሚያሳይ ነው እና እነዚህ ሁሉ ስምምነቶች ታዲያ ያለው የኬንያ መንግስት በቅርቡ ባደረገቻቸው የኢትዮጵያ መከላከያ ስምምነቶችና በአፍሪካ በራስ መተማመን ላይ ባተኮሩ ጉዳዮች ላይ እንደተገለጸው ኢትዮጵያ ለክልላዊ ደህንነት ያላት ቅድመ ዝግጅትና በአፍሪካ ቀንድ ያላት ስትራቴጂያዊ አቀማመጥን የሚያንጸባርቅ ናቸው ብሎ ነው ያወጣው። ይሄ ያወጣው የኬንያ የመከላከያ ሚኒስቴር ነው የዘገበው። ይህ ምንድነው? ኢትዮጵያ አሁን ላይ በአካባቢ በቀጠናው ላይ ያለኝ የደህንነት ስጋት ደቅኖብኛል። ስለዚህ ለደህንነት ስጋቱ ቅድመ ሁኔታዎችን ቅድመ ዝግጅት ላድርግ ነው የምትለው። ቅድመ ዝግጅት የምታደርገው ደግሞ ከኤርትራ ጋር ውጊያ ለመጀመር ያሰቡትን ዓላማ ለማሳካት ቅድመ ዝግጅት በሚል የደህንነት ስጋት በኢትዮጵያ ላይ የደቀኑ የአፍሪካ ቀንድ አገሮች አሉ ነው። ከነዛ አገሮች ኤርትራ መሆኗ ነው። ስለዚህ አሁን በቅርብ እኮ በተከታታይ ሰፕቴምበር ማለት ሰኔ፣ ሐምሌ እንደዚህ አካባቢ ነው ይህንን ወታደራዊ ትብብር ኬንያ፣ ሞሮኮ እና ሌሎች ሩሲያም ጭምር የኢትዮጵያ ልዑካን ቡድኖች እየሄዱ እየጠየቁ ያሉት። እነዚህ ይህንን ሐሳብ በአብይ አህመድ የመነጨውን ሐሳብ እዛ ስትሄዱ የምትሏቸው የደህንነት ስጋት ኢትዮጵያ ጋርጦባታል። ስለዚህ የደህንነት ስጋቱን ኢትዮጵያ የጋረጠባትን የደህንነት ስጋት ለመከላከልና ከወዲሁ ዝግጅት አድርጋ ራሷን በበቂ ሁኔታ ለመከላከል ስትል ለመከላከል በምታደርገው መፍጨርጨር ላይ እገዛ እንዲያደርግላቸው ነው። አሁን ስምምነቶቹን ተፈራርመዋል። ከዛ በኋላ ደግሞ ከኤርትራ መንግስት ጋር አሁን የሚያስፈራው ጦርነት ይመጣል ብለን እያሰብን ያለነው ጦርነት ከተነሳና ኢትዮጵያ አሁን ወደ ጦርነቱ የምትገባ ከሆነ ከነዚህ አገሮች ጋር የሰላም የወታደራዊ ትብብር ስምምነቶችን በዛን ወቅት ላይ ታነሳለች ማለት ነው። በዛ ምክንያት ነው የኢትዮጵያ መንግስት እያደረገ ያለው ከወዲሁ ከኤርትራ ጋር ውጊያ ለመጀመር ከተለያዩ አገሮች ጋር ወታደራዊ ትብብሮችን፣ መሳሪያ ግዢዎችን በዛ የኢትዮጵያ መንግስት ተጠምደዋል። ይህ ሁሉ የሚደረገው ለምንድን ነው? የዩናይትድ አረብ ኤሚሬትን ትላንት የገቡትን ቃል ለማሳካት ወደቡን ለማግኘት ሰሞኑን ደግሞ እየተወራ ያለው እና ያልተነገረው ነገር ከዚህ ቀደምም በትግራይ ጦርነት ወቅት ላይ የአብይ መንግስት ለመከላከያ ሰራዊቱ የሰጣቸው ካርታ ነበረ። ያ ካርታ ሙሉ የኢትዮጵያን ካርታ የሚያሳይ ነበር። ማለት ኤርትራ ሳትገነጠል በፊት በዛ ካርታ ነበር ሲመሩ የነበሩትና ያንን ካርታ ይዘው ነበር። አሁን ደግሞ ከወዲሁ ገና ጦርነቱ ሳይጀመር ኤርትራ የኢትዮጵያ አካል ነች፣ ከዚህ ቀደም እንደተወሰደብን እንወስዳለን በሚል ሐሳብ ይመስለኛል ካርታው ተሰጥቷቸዋል። ይህንን ካርታ አሁን ምን ሊያደርጉበት ነው የተሰጠው? ይሄም አነጋጋሪ ጉዳይ ነው። ስለዚህ የኢትዮጵያ መንግስት አሁን እያደረገ ያለው ቅድመ ዝግጅት ከተለያዩ አገሮች ጋር በጦርነቱ ውስጥ ሲገባ ያው ኤርትራ ወግታኛለች። ልክ አሁን ትግራይ ላይ ያኔ የትግራይ ሰራዊት በሰሜኑ እዝ ላይ የማይገባ ጦርነት ከፈተ። ስለዚህ በኃይልና በጉልበት ሰላምን ለማስከበር ወይንም አለመረጋጋትን ለማጥፋትና ሰላምን ለማስፈን የኢትዮጵያ መንግስት ተገዶ ወደ ጦርነቱ ገብቷል ብሎ ነው ሲያወሩ የነበሩት። ትንኮሳ በትግራይ ትንኮሳ ምክንያት ነው ሳንፈልግ ወደ ጦርነቱ የገባ ነው ብለው ነው የተናገሩት። ነገር ግን ከዛ ኋላ በወጡት መረጃዎች ላይ ኢትዮጵያ መንግስት ሆነ ብለው በትግራይ ላይ ጦርነቱን እንዳነሳ በርካቶች ተናግረዋል። ያንን ሁላችሁም ታውቁታላችሁ። እና አሁን ኢትዮጵያ ጉልበቷን ለማፈርጠም በአፍሪካ ቀንድ አካባቢ ያለው ስጋት አለብኝ፣ ስጋት ደቅኖብኛል በሚል
ሀሳብ ነው ከተለያዩ አገሮች ጋር የወታደራዊ ትብብርና የወታደራዊ ስምምነት እያደረገች ያለችው። ያም ከኤርትራ ጋር ውጊያ ለመጀመር ነው። ከወዲሁ የሚደረጉ ቅድመ ዝግጅቶችን እያደረገች ነው። ኢትዮጵያ ውስጥ ለውስጥ እየሰራች ነው። በይፋዊ በኦፊሻላዊ መንገድ ባትናገረውም ኢትዮጵያ ዛሬ ላይ ከኤርትራ ጋር ሌላ አዲስ የማንወጣው ጦርነት ለማድረግና ኢትዮጵያ የማትወጣው እዳ ውስጥ ሊከቷት ተዘጋጅተዋል። አሁን ይህንን ጉዳይ እያራገቡ የሚገኙት የኢትዮጵያ ዴሊጌሽን ቡድኖች እነማን ናቸው? ለምሳሌ ጀነራል አበባው ታደሰ፣ ሌተናል ጀነራል ይልማ መርዳሳ፣ የመከላከያ ሚኒስቴር የጠቅላይ ኢታማጆር ሹሙ ፊልድ ማርሻል ብርሃኑ ጁላ፣ ጀነራል ኢታማጆር አበባው ታደሰ፣ የአየር ኃይል አዛዡ ደግሞ ይልማ መርዳሳ፣ ምክትላቸው ክንዱ ገዙ ተገኝ። እነዚህ ናቸው የተለያዩ ሀገሮች እየሄዱ ኢትዮጵያ የደህንነት ስጋት እንዳለባት አስረድተው የሚጎበኙትን አገር ነግረው ከዛ በኋላ በገንዘብና በወታደራዊ መሳሪያዎች እገዛ እንዲያገኙ እየጠየቁ ይገኛሉ። በርካታ ሀገሮች ላይ ወታደራዊ ትብብር እሺ አልተባሉም። ያ አልተመዘገበም። አሁን እሺ ያሉት ኬንያም የመሰላት በአገሪቷ በቀጠናው ያሉ ኢትዮጵያ ስጋት ስላለባት እኛ ድንበር አካባቢ ላይ ኬንያ እናግዛቸዋለን ብላለች። ወታደራዊ ትብብሩ ሌላ አልሸባብ አይነት ከመጣ ሌላ ወራሪ ኃይል አሜሪካ የማትወደው እንደዛ አይነት ኃይሎች ከመጡ እናግዛቸዋለን። ከዛ ውጪ ግን በሌላ ወታደራዊ እገዛ እኛ እናደርግም ብሏቸዋል። ትላንትም ይህን ነገር አስተላልፈነዋል። ስለዚህ ኢትዮጵያ ቅድመ ዝግጅቷን ከተለያዩ ሀገሮች ጋር እስከ ሞሮኮ እስከ ማለት ከኬንያም አልፋ እስከ ዩጋንዳ ድረስ ሄደው አሁን ዩጋንዳ ላይ በ2024 አካባቢ ነው የጎበኙት ፊልድ ማርሻል ብርሃኑ ጁላ፣ ሜጀር ጀነራል ተሾመ ገመቹ እና ሌተናል ኮሎኔል አክሊሉ ኢልያስ ቻኪሶ የተባሉት እነዚህ ሶስቱ የመከላከያ ኢታማጆር ሹሙን ጨምሮ ሄደው ዩጋንዳን ጎብኝተው ዩጋንዳ ወታደራዊ እንግዲህ አስቡ 2024 ላይ ወታደራዊ ትብብር ከዩጋንዳ እንደሚፈልጉ በይፋዊ ጉብኝት አይደለም እንትን ያደረጉት፣ እንደዚሁ ጉብኝት ነው የተደረገው ዩጋንዳን። ከዛ በኋላ የዩጋንዳ ፕሬዝዳንት ዩዌሪ ሙሴቬኒን ወታደራዊ ትብብር ኢትዮጵያ እንደምትፈልግ ጠይቀው ወታደራዊ ትብብር ማድረግ እንደማይችሉ ተነገራቸው። በሌላ እገዛ ሊያገዟቸው እንደሚችሉ ዩዌሪ ሙሴቬኒ ሲነግሯቸው ተመልሰው ግን ዩጋንዳ አልሄዱም። ዩጋንዳ ከመሄድ ይልቅ ኬንያ ተመላልሰዋል፣ ሞሮኮ ሄደዋል እና የተለያዩ የአፍሪካ ሀገሮችን ዛምቢያም በመሄድ ወታደራዊ ትብብር በቀጠናው ያለኝ ስጋት ስላለ ለቀጠናው ስጋት የሚሆን ወታደራዊ ትብብር አርጉልኝ በማለት ኢትዮጵያ ለምናለች። ያ አሁን የተለመነው ከኤርትራ ጋር ጦርነት ከተነሳ የኢትዮጵያ መንግስት ከነዚህ ከተፈራረማቸው አገሮች ጋር ኬንያ እምቢ ብላለች። ኬንያ ወታደራዊ ትብብር አታረግም። ኬንያ ያለችው ድንበር አካባቢ ላይ የሚመጡ ነገሮች ካሉ ብቻ ድንበራ ላይ ሆና ከኢትዮጵያ ጋር በመሆን መውጋት ትወጋለች። ያንን ነው ከኬንያ ጋር የተስማሙትና የተፈራረሙት እና የኬንያ መንግስት መጨረሻ ላይ ያወጣው ኢትዮጵያ በአካባቢው በቀጠናው ስጋት አለብኝ ብላ ስለምታምን ነው ወታደራዊ ትብብር የፈለገችው ብለው ነው በድረ ገጻቸው ላይ ያወጡት። ስለዚህ ኬንያ ወታደራዊ ትብብር አታደርግም። ባይሆን ከሞሮኮና ከማለች ጋምቢያ እና ከሌሎች የአፍሪካ ሀገሮች ጋር አሁን ድረስ ወታደራዊ ትብብሮችን እነዚህ ልኡካን ቡድኖች እየሄዱ ወታደራዊ ትብብሮች የተለያዩ አካባቢዎችን የተለያዩ አገር መንግስታትን እየሄዱ እየጠየቁ ያሉበት ሁኔታ ተስተውሏል። ይሄ ደግሞ የሚደረገው የኢትዮጵያ መንግስት ዳግም ወደ ጦርነት ለመግባት እቅድ ስላለው ነው እንላለን። በሌላ በኩል ከዚህ ቀደም በትግራይ ጦርነት ወቅት ላይ በርካታ አገሮችን ጎብኝተዋል። እነዚህ ኢታማጆር ሹሞቹ፣ እነዚህ የአገሪቱ የመከላከያ ሚኒስቴሮቹ የልኡካን ቡድን የሚባሉት እነዚህ የልኡካን ቡድኖች በርካታ አገር ሄደዋል። ከበርካታ አገር ደግሞ የመሳሪያ ግዢ አድርገዋል።
የመሳሪያ ግዢ ከማን ያደረጉት የሚለውን አሁን ደግሞ እናያለን። በዛን ወቅት ላይ በትግራይ ጦርነት ወቅት ከትግራይ ጦርነት ወቅት ኋላ ደግሞ በሁለቱ አገሮች መካከል ያለው ሪሌሽን ማለት በሁለቱ ክልሎችና በፌደራል መንግስት መካከል ያለው ሁኔታ በፕሪቶሪያው ሰላም ስምምነት ላይ ከተገባደደና ካለቀ በኋላ ሌላ አዲስ የመሳሪያ ግዢ ኢትዮጵያ አካሂዳለች። ከየት ነው መሳሪያዎቹ የተገዙት የሚሉትን እናሳያቸዋለን። ውድ አድማጭ ተከታታዮቻችን አሁን በቀጥታ ወደ ሌላው ፕሮግራም እናሳልፋቸዋለን። ተከታተሉን እና ውድ አድማጭ ተከታታዮቻችን አሁን እነዚህ ናቸው። የኢትዮጵያ መንግስት ከተለያዩ አገሮች ጋር እነዚህ ልኡካን ቡድኖች በመላክ የኢትዮጵያ መከላከያ ሰራዊትን ለማፈርጠም በአካባቢው ያሉ ያልተረጋጉ ጉዳዮች ስላሉ ተብለው ነው እየተላኩ ያሉት። እና ከነዚህ ለምሳሌ በጀነራል ብርሃኑ ጁላ የሚመራው ልኡካን ቡድን ቱርክን ጎብኝተው የአየር ድሮኖች ከዚህ ቀደም ተሰጥቷቸዋል። እነዛ የአየር በራሪዎቹ እነዚህ ድሮኖቹ ብሬይ ሬክታር የተባለ ቲቢ2 ሰው አልባ አውሮፕላን እና ሌሎች የረጅም ርቀት ሚሳኤሎችን ከተለያዩ አገሮች እየሄዱ እየገዙላቸው ይገኛሉ። አሁን እነዚህ የምታዩትን ጥይቶች የሚገዙት ወታደራዊ ሞርታር ከአዘርባይጃን ነው ጥይቶቹ እየተገዙ ያሉት። የኢትዮጵያ የጸጥታ ልኡካን ወታደራዊ ለመግዛት ደግሞ ወደ ሳራየቮ ተጉዘዋል። ሳራየቮ ደግሞ እነዚህ ልኡካን ቡድኖች ናቸው የሄዱት። ከሳራየቮ ደግሞ በርካታ ወታደራዊ መሳሪያዎች ተገዝተዋል ሳራየቮ። እና ኢትዮጵያ የተለያዩ አካባቢዎችን በመሄድ ነው እነዚህ መሳሪያዎችና ጥይቶችን አሁን ይሄንን ጥይት የገዙት ነው። ይሄ ደግሞ ከሳራየቮ የገዙት ነው። ሞርታርን ከእንትን የገዙት ከአዘርባይጃን። ሌላው ደግሞ ከሳራየቮ የተገዛ አለ። ከዚህ ቀጥለው የሚያሳያችሁ ከሳራየቮ የተገዛ ነውና በእንደዚህ አይነት ሁኔታ ነው ኢትዮጵያ ዝግጅቷን እያጠናከረች የምትገኘው። ኢትዮጵያ አሁን ላይ ያለብኝ በአካባቢው የተለያዩ ሀገሮችን እየሄደች ነው መሳሪያዎችን እነዚህ ጥይቶችን ከአዘርባይጃን ከሳራየቮ ከተለያዩ አገሮች ኤዥያ አካባቢ ላይ ያሉ አገሮችና ሌሎችም እየገዛች ትገኛለች። ምንድነው መከላከያ ሰራዊቷን ፈርጠም በማድረግ ላይ ትገኛለች። ታዲያ በዚህ አካባቢ ላይ ያለውን ስጋት ለማባባስ እንጂ የኢትዮጵያ መንግስት አሁን ላይ ከኤርትራ ጋር ያለው ስጋት አይደለም። በቀጠናው ስጋት አለብኝ። ስጋት የምትለው ማንን ነው? ከሶማሊያ ጋር አሁን በቅርብ አይሻ ቅድም እንዳየነው ጎብኝታ ሰላማቸው በመሃላቸው ሄደው አሁን ኤርትራን ለመምታት ሐሳብ ስላላቸው ቅድም ያልተናገርነው ነገር ኤርትራን ለመምታት ሐሳብ ስላላቸው ኤርትራና ሶማሊያ ደግሞ በጣም ግንኙነታቸው የጠነከረ ስለሆነ ኢትዮጵያ ጠላት እንዳትሆን ሌላ ኃይል ያኔ እገዛ እንዳደረጉት ለኤርትራ ወታደሮች እገዛ እንዳታደርግ ሶማሊያ ቀድመው ሄደው ሶማሊያን ወታደራዊ ትብብር እንዲደረግላት ኢትዮጵያ ጠይቃለች። ነገር ግን የሶማሊያ መንግስት ያንን እሺ የሚላቸው መንግስት አይደለም። በአሁኑ ወቅት ላይ ሆዱ ቆስሏል። ኢትዮጵያ ያደረገችው ፋውል ትልቅ ፋውል ስለሆነ ስለዚህ ከተለያዩ ሀገሮች የመሳሪያ ግዢዎችም አሁን እየተከናወኑ ነው የሚገኙት። ከትግራይ ጦርነት ኋላ የሰላም ስምምነቱ ፕሪቶሪያ ላይ ከተፈረመ ኋላ እነዚህ በኢታማጆር ሹም ብርሃኑ ጁላ የሚመራው የልኡካን ቡድን እየሄደ የተለያዩ ቦታዎች የመሳሪያ ግዢዎች ላይ ተጠምደዋል። እነዚህ መሳሪያዎች ግዢ የሚያከናውኑት እነ ብርሃኑ ጁላ በጣም ይሽቀዳደማሉ አሉ። ምክንያቱም ከፍተኛ ወጪ ነው የሚደረግበት፣ ከፍተኛ ብር ነው የሚሰጣቸው አሉ መሳሪያውን ሲገዙ። እና በኢታማጆር ብርሃኑ ጁላ የሚመራው ልኡካን ቡድን ነው ይህንን መሳሪያ እየሸመተ ያለው። መሳሪያ የሚሸምቱት ታዲያ የመከላከያ ሰራዊታቸውን ለማጠንከርና በመከላከያ ኃይላቸውን ከአፍሪካ አንደኛ ለማድረግ የታሰበ ነው የሚባለው። ከኤርትራ ጋር ያለው እሰጥ አገባ አሁን ላይ የኢትዮጵያ መንግስት በውስጥ ለውስጥ ዝግጅቶቿን አጠናቃለች። ከኤርትራ ጋር የሚደረገው ጦርነት የማይቀር ነው። የተለያዩ ሀገሮች እርዳታ ጠይቃለች፣ ወታደራዊ ትብብር ጠይቃለች። ታዲያ የወታደራዊ ትብብሮችን እየጠየቀች ባለችበት ሁኔታ ላይ
ለምትጎበኛቸው አገሮች ደግሞ የጸጥታ ስጋት አለብኝ ብላ እያወራች ባለችበት ሁኔታ እንዴት ነው ኢትዮጵያ ወደ ጦርነት አትሄድም የሚባለውን የኢትዮጵያ ብልጽግና መንግስት የሚነግረንን የምናምነው? ስለዚህ የማይታመን ነው። የኢትዮጵያ መንግስት አሁን ሽርጉድ ላይ ያለው ሌላ ጦርነት በኢትዮጵያ ላይ ለማምጣት ነው። አሁን ያቃታቸው ከዚህ ቀደምም ይሄን ነገር ተናግረነዋል። ያቃተን አሁን እነዚህ በክልሎች ውስጥ ያሉትን ሁኔታዎች እንዴት እናረጋጋ በሚል ሐሳብ ላይ ተስማምተዋል። ሐሳቡ ምንድነው? የፌክ ስምምነት አድርገን ልክ ትግራይን እንደመታናት በፌክ የፕሪቶሪያ ስምምነት እነዚህንም ከጫወታ ውጭ እናረጋቸዋለን ብለው ተስማምተዋል። የፋኖንና ሌሎች የኦላን እንቅስቃሴዎች ለመግታት በሰላማዊ መንገድ ብለው ተፈራርመው ሌላ ጦርነት ከኤርትራ ጋር ሊጀምሩ ነው። ያንን ደግሞ ለማጠንከር ኢትዮጵያ መንግስት የተለያዩ አገሮች እየሄደ በኢታማጆር ሹም ብርሃኑ ጁላ የሚመራውና አይሻ መሐመድ የሚመራው ልዑካን ቡድን የመሳሪያ ግዢዎችን በማከናወን ላይ ይገኛሉ። የመሳሪያ ግዢዎቹ ከአዘርባይጃን ጥይቶች፣ አሁን እነዚህ ጥይቶች ተገዝተዋል። ሌላው ደግሞ ከሳሬቮ በርካታ መሳሪያዎች ተገዝተዋል። ከሳሬቮም እንደዚህ ቁምቡላዎች ሁሉ ከዛ ነው የተገዙት። ከቱርክ የተገዙት የአየር ድሮኖችም አሉ ከዚህ ቀደም የተደረጉት። አሁን ብሬይ ራክታር የተባለው ቲቢ2 የተባለው የሰው አልባ አውሮፕላን ሁሉ ተገዝቷል። አሁን ሞርታሮችና ሌሎች ጥይቶችን ከአዘርባይጃን እየገዙ ነው የሚገኙት። ከሳሬቮም እንደዛው ወታደራዊ ትብብርና ጥይቶችን፣ መሳሪያዎችን፣ እነዚህ ቁምቡላዎችን እየገዙ የመከላከያ ሰራዊቱን ለማጠንከርና ፈርጠም ለማድረግ እየተዘጋጁ ነው ያሉት። ይሄ ዝግጅታቸው ታዲያ በአፍሪካ ቀንድ አካባቢ ላይ ምስራቅ አካባቢ ላይ ያሉ የጸጥታ ችግሮች ኢትዮጵያን የሚያሰጋት የጸጥታ ችግር አለ ብለው ነው እየነገሩ ያሉት እነዚህ በብርሃኑ ጁላ የሚመራው ልዑካን ቡድን። ከዛ አገር የሚሄዱበትን አገር ያንን እያሉ በማሳመን አገሮች በመሳሪያ ትብብር እንዳያደርጉና መሳሪያ ግዢ ከነሱ ጋር በማከናወን ላይ ይገኛሉ። ኢትዮጵያ የአብይ አህመድ ስርዓት ወደ ስልጣን ከመጣ ጀምሮ አንድም ጊዜ የመከላከያ ኃይሉን ለማፈርጠምና የመከላከያ ኃይሉን ለማጎልበት እያደረገ ያለው ጥረት እስከዛሬ ድረስ አልተቋጨም። ገና ከመምጣታቸው ነው በ2019 አካባቢ ላይ መሳሪያዎችን መሸመት የኢትዮጵያ መንግስት የጀመረው ከተለያዩ ሀገሮች እነዚህ ድሮኖችን የረጅም ርቀት የሚተኮሱትን ሚሳኤሎች ከኢራን ለምሳሌ ከቱርክ የአየር ድሮኖች ተገዝተዋል። ብሩይ ሬክታር የተባለው ቲቢ2 ሰው አልባ አውሮፕላን፣ ዩሲኤቢኤስ የተባለው መቆጣጠሪያ ያለው ደግሞ ኤምኤኤምኤል የተባለው የረጅም ርቀት ደግሞ ከኢራን ተገዝተዋል። ከዩናይትድ አረብ ኤምሬትም በርካቶች ተገዝተዋል። ከቱርክና ኢራን ሌላኛው ደግሞ ዩናይትድ አረብ ኤምሬት ነች። ሞርታሮች ከአዘርባይጃን እንደዚህ አይነት ዝግጅቶችን የኢትዮጵያ መንግስት እያደረገ የሚገኝበት ሁኔታ ነው ያለው። በጀነራል ብርሃኑ ጁላ የሚመራው ልዑካን ቡድን እስከዛሬ ድረስ አላረፈም። የመከላከያ ኃይሉን በፈርጠም ላይ ይገኛሉ። አሁን ስጋት የሆነባቸው ነገር ምንድነው? የኢትዮጵያ መንግስት እየፈራውና ስጋት የሆነበት ነገር ምንድነው ካላችሁ የኢትዮጵያ መንግስት አሁን ላይ ስጋት እየሆነበት ያለው ነገር በክልሉ ውስጥ ያሉ ችግሮች ናቸው። እነዚህ በክልላችን ውስጥ ያሉትን ችግሮች እንዴት እናርጋቸው በሚለው ሐሳብ ላይ ተወያይተው አንድ ሐሳብ ላይ ማምጣት አቅቷቸዋል። ምክንያቱም ከፋኖ ጋር የሚደረገው ሰጣ ገባና ጦርነቱ ውጊያው ፋኖዎች የኢትዮጵያ መንግስት በሚያደርገው የሰላም ስምምነት ከእንግዲህ ተባብረን እኛ የሰላም ስምምነቱን ተቀብለን አንፈራረምም ብለዋል። ምክንያቱም የኢትዮጵያ መንግስትም ፌክ ኒውሶችን እየሰራ የሚገኝበት ሁኔታ ነው ያለው። ፌክ ኒውሶቹ ከፋኖ ጋር እንደተስማሙ አድርጎ እያወራ ያለው ሁኔታ ነው። ስለዚህ ከፋኖ ጋር የማይስማሙበት ሁኔታ አለ። ከኦላ ጋርም ካሁን ቀደም ያው እንደምናውቀው ነው። ስለዚህ የኢትዮጵያ መንግስት ከኤርትራ ጋር ለመዋጋት የግድ የውስጡን ችግር መፍታት አለበት ተብሏል። ነገር ግን ያም እየተባለ እያለ ኢታማጆር ሹም ብርሃኑ ጁላ የሚመራው የልዑካን ቡድን የተለያዩ አገሮችን እየሄዱ መሳሪያዎችን በመሸመት ላይ ይገኛሉ። መሳሪያዎችን ሸምተው
የመከላከያ ኃይሉን በማፈርጠም ላይ ይገኛሉ። በሌላ በኩል ሌላ ሀገር ሄደው ወታደራዊ ትብብሮችን እየጠየቁ ነው። የኢትዮጵያ መንግስት ከ2018 ጀምሮ አንድም ጊዜ አርፎ ቁጭ ብሎ አያቅም። የኢትዮጵያ መንግስት እያደረገ ያለው ሽርጉድ የመከላከያ ኃይልን ለማፈርጠም የመከላከያ ሰራዊትን ለማፈርጠም እየተጠቀመበት ያለውን ኃይል የኢትዮጵያ ኢኮኖሚ የተገደለበት ነው። ለምሳሌ በአንድ ወቅት ላይ 4 ቢሊዮን የፈረንሳይ አየር ጀቶችን ኤሌክትሮኒክስ የሆነውን መሳሪያ በ4 ቢሊዮን ዶላር ግዢ አከናውና በወቅቱ ኢትዮጵያ ይህንን መሳሪያ አሁኑኑ እንዲደርሰኝ በማለት ስትጠይቅ ነበር። ነገር ግን ጠብቂ ተባለች። ጠብቂ እኛ እስከምንልክልሽ ድረስ ሁሉ ነገር አጠናቅረን እንልክልሻለን፣ ስለዚህ ጠብቂ ተባሉ ማለት ነው። በሌላ በኩል በኦሮሚያ ክልል አምቦ ከተማ የሆሚቾ የጦር መሳሪያ ማምረቻ ኢንዱስትሪ ተቋቁመዋል። የሆሚቾ የጦር መሳሪያ ማምረቻው ጥይቶችን፣ አንዳንድ ለመሳሪያ የሚሆኑ ሌሎች አክሰሰሪዎችን የሚያመርት ነው እና በቅርብ ጊዜ ይህንን አምቦ የሚገኘውን የሆሚቾ የጦር መሳሪያ ማምረቻ ኢንዱስትሪ ጠቅላይ ሚኒስቴሩ ሄደው ጎብኝተዋል። ጠቅላይ ሚኒስቴሩ የሚያደርጉት አገራቸው ላይ ፈርጠም ያለ የመከላከያ ኃይል ገንብተው ሌላ የማይገባ ጦርነት ውስጥ ገብተው ኤርትራን እና በአካባቢ የሚገኙትን ቀጠናዎች ለማመስ የኢትዮጵያ መንግስት እያደረገ ያለው ሽርጉድ በጣም የአፍሪካ ቀንድን ለማተራመስ ነው እንጂ ዓላማው የአፍሪካ ቀንድ ላይ ሰላም ለማምጣት እንዳልሆነ ማንም ሊረዳውና ሊገነዘበው ይችላል። ምክንያቱም በአንድ በኩል በአፋቸው የሚናገሩት ወደብ አሰብን ለማግኘት ከኤርትራ ጋር የሚደረገው መፍጨርጨር፣ ከኤርትራ ጋር የሚደረገው በሰላማዊ መንገድ ከሰጡን እንወስዳለን፣ ካልሰጡን ደግሞ በጉልበት ምን እንደሚሆን እናቃለን። ይህንን ምን እንደሚሆን እናቃለን የሚለውን ጉልበታቸውን እየተማመኑ ነው። ከተለያዩ ሀገሮች እየሄዱ እርዳታ የሚጠይቁት ከአዘርባይጃን ከተለያዩ ሀገሮች የወታደራዊ ትብብር እያደረጉ ያሉትም ቅድመ ዝግጅቶችን ለማድረግ ነው የኢትዮጵያ መንግስት እየተጠቀመ ያለው። ስለዚህ ኃይላቸው ከውጪ ኃይል ጋር ተደባልቆ ኤርትራን ለመውጋት ሀሳብ ስላላቸው ብቻ ጦርነቱ ቢነሳ ምን እንደሚሆን እናቃለን ብለው እየፈከሩ የሚገኙበት ሁኔታ ነው የሚገኘው። ስለዚህ ውድ አድማጭ ተከታታዮቻችን ለዛሬ ያሉን ፕሮግራሞች ይህንን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናቸዋለን። የኢትዮጵያ መንግስት የሚያደርገው ሽርጉድን ቢያቆም የተሻለ ነው የምንለው። አሁን በቀጥታ እንሰናበታችኋለን። ቸር ያገናኘን።